ለብዙዎች የጠራ በረሃ የነዳጅ ሀብትና ከሁሉም በላይ ደግሞ የእስልምና የልብ ምት ነች። ነገር ግን ከነዚያ ሁሉ ጀርባ ይህች ሀገር በፍጥነት እየተለወጠች ያለች ጥንታዊ ትውፊቷን ከፈጣን ዘመናዊነት ጋር ለማጣመር የምትታገል ሀገር ናት። የ1930ዎቹ በረሃማ መንግስት እንዴት በአጭር ጊዜ ውስጥ ወደ ዓለም አቀፍ ቴክኖሎጂያዊ ኃይል ለመቀየር እየሞከረ ነው? በዚህ ጉዟችን የዚህችን ሀገር ባህል የዕለት ተዕለት ህይወትና በሀገሪቱ ውስጥ ያሉ እጅግ ያልተለመዱ ነገሮችን በጥልቀት እንመለከታለን። የሀገሪቱ ባህልና ህልውና መነሻ እስልምና ነው። ይህች ሀገር የሁለቱ ቅዱሳን መስጊዶች መካና መዲና ጠባቂ ነች። በየዓመቱ በሚሊዮን የሚቆጠሩ ሐጆችና ዑምራ አድራጊዎች የእምነታቸውን ግዴታ ለመወጣት ወደዚህ ይመጣሉ። የሐጅ ጉዞ የዚህችን ሀገር ዓለም አቀፋዊ ሚና የሚወስን ሲሆን የሀገሪቱ መንግስት ትልቁን ትኩረት የሚሰጠውም ለዚሁ ነው። ሃይማኖታዊ እሴቶቿ የዕለት ተዕለት ህይወትን ህጎችንና ማህበራዊ መስተጋብሮችን ሁሉ የሚመሩ የጀርባ አጥንቶች ናቸው። እስካሁን በጠቀስናቸው ቁልፍ ነገሮች መቼም የሀገሪቱን ስም ሳታውቁ የቀራችሁ አይመስለኝም። የዘመናዊቷ ሳውዲ አረቢያ ታሪክ የሚጀምረው በ1932 ዓመተ ምህረት ነው። የሀገሪቱን ልዩ ልዩ ጎሳዎችና ክልሎች በአንድነት ያሰባሰቡት ንጉስ አብዱልአዚዝ ኢብን ሳዑድ ናቸው። ከመቶ ዓመታት በፊት በነዳጅ በረሃ ውስጥ ከነበረች ትልቅ መንግስት ዛሬ ዓለምን ለምትመራ ሀገር እንዴት ደረሰች? ይህ ጉዞ በነዳጅ ግኝት ተፋጠነ። ነዳጅ ሀገሪቱን ከድህነት አውጥቶ ወደ ድንቅ የሀብት ማዕከልነት ለወጣት። ይህ የገንዘብ ኃይል የባህላዊ ህይወትን ሳይቀይር በፍጥነት እንዲለወጥ አድርጎታል። በሳውዲ አረቢያ የዕለት ተዕለት ህይወት በባህላዊ ስነ ምግባርና ያለባበስ ደንቦች የተሞላ ነው። ለምሳሌ የወንዶች ነጭ ጦብ፣ ረጅም ቀሚስና ቀይ ወይም ነጭ ሹማግ ወይም የራስ መሸፈኛ የመጽናናትና የማንነት ምልክቶች ናቸው። የሴቶች ጥቁር አባያ ደግሞ የትህትናና የክብር ምልክት ነው። ምንም እንኳን ያለባበስ ደንቦች እየተለዋወጡ ቢሆንም የሳውዲያዊ ማንነት ዋና አካል ሆነው ቆይተዋል። ከዚህ ባሻገር እንግዳ ተቀባይነት እዚህ ሀገር ከፍተኛ ቦታ አለው። አንድ እንግዳ ወደ ቤት ሲመጣ ቤተሰቡ ከልብ ይቀበለዋል። ቴምርና የሳውዲ ቃህዋ ወይም ቡና ሳይቀርብለት መሄድ አይችልም። ይህ ቡና ከካርዳሞም ጋር የሚቀመም መራራና ልዩ ጣዕም ያለው ሲሆን የጓደኝነትና የአክብሮት መገለጫ ነው። የሳውዲያዊ ባህል ዋነኛ ማዕከል ምግብ ነው። ከብሳ ሩዝን፣ ስጋን፣ የግመል ወይም የበግ፣ የዶሮና የተለያዩ ቅመማ ቅመሞችን የሚጠቀም ብሔራዊ ምግብ። በሁሉም የቤተሰብ ስብሰባዎችና ክብረ በዓላት ላይ የሚዘጋጅ የምግብ ንጉስ ነው። ቤተሰብ የሳውዲ ማህበረሰብ መሰረት ነው። የሳውዲ ቤተሰቦች በጣም የተቆራኙና የተጠናከሩ ናቸው። አዛውንቶችን ማክበር፣ ዘመዶችን መርዳትና የጋራ ውሳኔዎችን ማድረግ የዕለት ተዕለት ህይወት አካል ነው። ለዓለም አቀፉ ማህበረሰብ የተዘጋ ሊመስል ቢችልም በቤተሰብና በዘመዶች መካከል ያለው ግንኙነት እጅግ ሞቅ ያለና ጥልቅ ነው። ዛሬ ሳውዲ አረቢያ ከአሮጌው ምስሏ ለመላቀቅ ራዕይ 2030 ቪዥን 2030 የተሰኘ ታላቅ የለውጥ እቅድ ነጥፋለች። ይህ እቅድ ሀገሪቱን ከነዳጅ ገቢ ጥገኝነት ነፃ ለማውጣትና ወደ ዓለም አቀፍ የቴክኖሎጂ የቱሪዝምና የኢንቨስትመንት ማዕከልነት ለመቀየር ያለመ ነው። በዚህ ራዕይ ስር እየተገነቡ ያሉት ፕሮጀክቶች እጅግ ያልተለመዱ ናቸው። ለምሳሌ ኔኦም የሚለው የ26500 ስኩዌር ኪሎ ሜትር ስፋት ያለው ከተማ በዓለም ላይ ታይቶ የማይታወቅ ነው። ከዚህም በላይ በኔኦም ውስጥ የሚገኘው ዘላይን የተሰኘው መስመራዊ ከተማ የ170 ኪሎ ሜትር ርዝመት፣ 500 ሜትር ከፍታና 200 ሜትር ስፋት ያለው ያለ መኪናና መንገድ በዘላቂነት የተገነባ የቴክኖሎጂ ድንቅ ነው። እነዚህ ግዙፍ ግንባታዎች የሳውዲ አረቢያን የወደፊት ገጽታ ለመቀየር የታቀዱ ናቸው። በታሪክና በባህል የታጠረችው ምድር እንዴት በቴክኖሎጂና በዘመናዊነት ልትመራ እንደምትችል የሚያሳይ ዓለም አቀፍ ሙከራ ነው። ከቴክኖሎጂ ግንባታዎች ባልተናነሰ መልኩ በሳውዲ አረቢያ ማህበራዊ ለውጦች እየተከሰቱ ነው።
እነዚህ ለውጦች ለብዙ የውጭ ሰዎች አስገራሚና ያልተለመዱ ናቸው። እስከ ቅርብ ጊዜ ድረስ ሲኒማ ቤቶችና የህዝብ ኮንሰርቶች ያልነበሩባት ሀገር አሁን የዓለም አቀፍ ኮከቦችን ትጋብዛለች። የሳውዲ ወጣቶች ለመዝናኛ አማራጮች ተርበው ነበርና ይህን ለውጥ በደስታ ተቀብለውታል። ከዚህ ሁሉ ለውጥ ውስጥ ትልቁ ግን የሴቶች ሚና መሻሻል ነው። ሴቶች በሀገሪቱ ታሪክ ለመጀመሪያ ጊዜ መኪና እንዲነዱ የተፈቀደላቸው ሲሆን ወደ ስራ ገበያው በስፋት እየገቡ ነው። በብዙ ዘርፎች የሥራ ፈቃድና የንግድ ስራዎችን እየመሩ ነው። እነዚህ ማህበራዊ ለውጦች ባህሉን ከሃይማኖታዊ እሴት ጋር ለማስታረቅ የሚደረጉ ጥንቃቄ የተሞላባቸው ጥረቶች ናቸው። የሳውዲ አረቢያ የወደፊት ዕጣ ፈንታ በአንድ ትልቅ ጥያቄ ፊት ቆሟል። ከነዳጅ ዘመን በኋላ ምን ይመጣል? ቪዥን 2030 የነዳጅ ሽያጭ ላይ ያለውን ጥገኛነት ለመቀነስና ኢንቨስትመንትን፣ ቱሪዝምንና አዳዲስ ኢንዱስትሪዎችን ለማበረታታት ዓላማ አድርጓል። ይህ ሽግግር ቀላል አይደለም። የሀገሪቱ የሰራተኛ ኃይል በአብዛኛው በግል ዘርፍ ውስጥ ለመስራት መዘጋጀት አለበት። ይህም ለ10 ዓመታት የህዝብ አገልግሎት ስራ ልምድ የተለየ ነው። በተጨማሪም እጅግ በጣም ትልቅ የሆኑ ፕሮጀክቶችን መተግበር ትልቅ የፋይናንስና የሎጂስቲክስ ፈተና ይገጥመዋል። ይህንን ግዙፍ ለውጥ ለማስተዳደር መንግስትና ህዝቡ አብረው ሊሰሩ ይገባል። የዚህች ሀገር የወደፊት ዕጣ ፈንታ በሳውዲ ወጣቶች እጅ ነው። ከጠቅላላው የህዝብ ብዛት ውስጥ ግማሽ ያህሉ ከ30 ዓመት በታች ነው። እነዚህ ወጣቶች በዲጂታል ዘመን ያደጉ ለዓለም ክፍት የሆኑና በሀገራቸው ውስጥ አዲስ እድሎችን ለማግኘት የሚጓጉ ናቸው። የቆዩ ባህሎችን ያከብራሉ፣ ነገር ግን የዕለት ተዕለት ህይወታቸው ይበልጥ ተለዋዋጭና ዘመናዊ እንዲሆን ይፈልጋሉ። የነሱ ምኞት የሳውዲ አረቢያን ያልተለመደ የለውጥ ሂደት በጉልበት እየገፋው ይገኛል። የድሮውን ዓለምና አዲስ ዓለም የሚያገናኝ ድልድይ ሆነው እያገለገሉ ነው። ከሰው ሰራሽ ነገሮች በተጨማሪም የሳውዲ አረቢያ ተፈጥሮም አስገራሚ ሁኔታዎችን ይዟል። ለምሳሌ ይህች ሀገር የሚፈስ ቋሚ ወንዝ የላትም። ይህ ፈተና ለባህር ውሃ ጨው ማስወገጃ ፋብሪካዎች ትልቅ ኢንቨስትመንት እንዲደረግ ምክንያት ሆኗል። ከዚህም በላይ የሀገሪቱ ደቡባዊ ክፍል የሚገኘው ሩብ አልሃሊ ወይም ባዶ አራተኛ የተሰኘው የአሸዋ በረሃ እስከ 250 ሜትር ከፍታ ያላቸውን የአሸዋ ክምችቶች ይዟል። ይህ አስፈሪ ግን ውብ በረሃ የሳውዲ አረቢያን ጠንካራ ተፈጥሮ ያሳያል። በሌላ በኩል የአረብኛ ካሊግራፊ ጥበብ በሳውዲያውያን ዘንድ ልዩ ቦታ አለው። እንደ መንፈሳዊና ብሔራዊ ጥበብ የሚታየው ይህ የአጻጻፍ ስልት በቅርቡ በዩኔስኮ የማይዳሰስ የባህል ቅርስ ሆኖ ተመዝግቧል። ባለፉት ዓመታት የሳውዲ አረቢያ ማህበራዊ ህይወት በከፍተኛ ፍጥነት ተለውጧል። ሴቶች መንዳት እንዲችሉ መፈቀዱና መዝናኛዎች መከፈታቸው የዚህ ማሳያ ነው። ነገር ግን የሀገሪቱ ልዩ ሃይማኖታዊና ባህላዊ ደንቦች አሁንም ድረስ በዕለት ተዕለት ህይወት ላይ ትልቅ ተጽዕኖ አላቸው። ለአብነት ያህል በባንዲራዋ ላይ የሃይማኖት ቃል ሻሃዳ በመጻፉ ምክንያት የሳውዲ አረቢያ ብሔራዊ ባንዲራ በፍጹም ወደ ግማሽ ምሰሶ አይወርድም። ይህ ደግሞ በዓለም ላይ ካሉ ጥቂት ሀገራት አንዷ ያደርጋታል። በበዓላት ላይ ደግሞ አርዳህ የተሰኘው ባህላዊ የሰይፍ ዳንስ በወንዶች የሚከናወን የድልና የኩራት መገለጫ ሲሆን ለሳውዲ ማንነት ትልቅ ስነ ስርዓታዊ ቦታ አለው። እነዚህ ልዩ ወጎችና ደንቦች ሳውዲ አረቢያ የጥንት ስሯንና የዘመናዊ ዓላማዋን እንዴት እንደምታጣምር ያሳያሉ። ሌላኛው የሳውዲ አረቢያ ህግ ደግሞ የሸሪዓ ህግ ነው። የሸሪዓ ህግ በዋናነት በሶስት ምድቦች ይከፈላል። የመጀመሪያው ሁዱድ ሲሆን እነዚህ እንደ ስርቆት፣ ዝሙት ወይም ከአልኮል ጋር የተያያዙ ወንጀሎች ሲሆኑ ቅጣታቸው በቁርአንና ሱና ውስጥ በግልጽ የተደነገገና ለፍርድ ቤቱ ሰፊ የውሳኔ ስልጣን የማይሰጥ ነው። ሁለተኛው ደግሞ ቂሳስ ይባላል። ይህ ደግሞ እንደ ግድያ ያሉ ወንጀሎችን የሚመለከት ሲሆን ቅጣቱ የበቀል መርህን ይከተላል። ይሁንና የተጎጁ ቤተሰብ በገንዘብ ካሳ በመበቀል ወንጀለኛውን ይቅርታ የማድረግ መብት አላቸው። ሶስተኛው ደግሞ ታዚር። እነዚህ ቅጣታቸው በግልጽ ያልተወሰነ ወንጀሎች ሲሆኑ
እንደ ማጭበርበር ወይም በስነ ምግባር ላይ የተመሰረቱ ጉዳዮችን ይመለከታል። በእነዚህ ጉዳዮች ላይ ፍርድ ቤቶች በተፈጠረ ሁኔታ መሰረት ሰፊ የውሳኔ ስልጣን አላቸው። የሀገሪቱ የህግ ስርዓት በሸሪዓ ላይ የተመሰረተ ቢሆንም በቪዥን 2030 መሰረት መንግስት ዘመናዊ ለውጦችን እያመጣ ነው። በተለይ በንግድና ኢንቨስትመንት ዙሪያ ህጉ በይበልጥ ግልጽ እንዲሆንና ዓለም አቀፍ ተቋማትን ለመሳብ እንዲችል አዲስ ደንቦችና የመንግስት አዋጆች እየወጡ ነው። በአሁኑ ወቅት ፍርድ ቤቶች ይበልጥ በቴክኖሎጂ በመታገዝ ዲጂታላይዝድ እየተደረጉ ሲሆን ዓለም አቀፍ ባለሀብቶች በሳውዲ የፍትህ ስርዓት ላይ ያላቸውን እምነት ለማሳደግ ጥረት እየተደረገ ነው። እነዚህ ለውጦች የጥንታዊ ህግ መሰረትን ሳይነኩ ዘመናዊ የኢኮኖሚ ፍላጎቶችን ለማሟላት የሚደረግ አስደናቂ ጥረት ነው። በእስልምና እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጣት ሳውዲ አረቢያ በጥልቅና ጥብቅ ህጎቿ የምትታወቅ ሀገር ነች። ነገር ግን ከሰሞኑ በተለያዩ ነገሮች ላይ ያሏትን ክልከላዎችና ህጎች እያነሳችና እያሻሻለች መሆኑ ለቀጣይ ለምታደርገው ጉዞ ትልቅ ማሳያ ነው እያልን የዛሬው ዝግጅታችንን በዚሁ እናጠናቀቃለን። በቀጣይ በሌላ ሀገር ጉዞ እስክንገናኝ ድረስ ሰላም ቆዩ። የምናዘጋጃቸው ፕሮግራሞች ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር